የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። ብዙ ሴቶች ድንግልናቸውን የሚያጡት ጠጥተው ነው። ጋር እንትናን አውጥቻለሁ። ይሄ ለእኔ ስቱፒዲቲ ነው። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን የሚያየው መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ የዛ ቀን ነው የወሰንኩት። የዛ ቀን በጣም አደገኛ እንደሆነ ገባ። የድሮ ታሪክ ነው ማወራ፣ ለትምህርት ደግሞ እንዲሆን ነው። እና ዝሙት በሶስት የተለያየ ቃል አለው ራሱ ቅዱስ መጽሐፍ ላይ። አንደኛው ላሲቪየስነስ ይባላል፣ ሁለተኛው ፎርኒኬሽን ይባላል፣ ሶስተኛው አደልትሪ ይባላል። ላሲቪየስነስ ማለት ለስትፉል ሆነና ሐሳቡ በዝሙት የተያዘ ሰው ማለት ነው። አእምሮ በሙሉ በዝሙት ተይዟል። ሲያይሽ በዝሙት አይን ነው የሚያየው። መንገድ ላይ የሚያያትን ሴቶችን በሙሉ ሲያይ በዝሙት አይን የሚያየው። ከዛ ካገኘሽ መዳራት፣ ዝም ብሎ መተሻሸት፣ መዳራት ምናምን አይነት ነገር አለው። ይህ ላሲቪየስነስ ይባላል። ከዛ ፎርኒኬሽን ደግሞ የሚባለው ከጋብቻ ውጭ የሆነ ማንኛውም ከጋብቻ በፊትም የሚደረግ ግንኙነት፣ እሱ ደግሞ ፎርኒኬሽን ይባላል። ከዛ አደልትሪ አለ። አደልትሪ ደግሞ ባለትዳር ሆነው ከትዳራቸው ውጪ ግንኙነት ሲያደርጉ ማለት ነው አደልትሪ የሚባለው። ሶስቱም ልክ አይደለም። ወንዶቹም ቅድም እንዳልሽው ከተለያዩ ሴቶች ጋር መተኛትን እንደ አድቬንቸር ማየት፣ እንደ ድል ማየት፣ ከሴቶቹም ጋር ደግሞ እንደዛው አይነት ነገር ሲመጣ በጣም ከባድ ነው። የሚገርም ነገር ልንገርሽ፣ ገብተሽ ቼክ ማድረግ ትችላለሽ። የዓለም ጤና ድርጅት WHO ያወጣው መረጃ ነው። በየቀኑ 1 ሚሊዮን ሰዎች በሴክሹዋሊ ትራንስሚትድ ዲዚዝ ይያዛሉ። 1 ሚሊዮን ሰዎች ነው ያሉሽ። በቀን ነው። እድሜያቸው ከ15 እስከ 49 የሆኑ 1 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ኢንፌክሽን ይያዛሉ። ኤቭሪ ሲንግል ዴይ 1 ሚሊዮን ፒፕል። እሺ በ2020 740 ሚሊዮን ሰዎች በዓለም ዙሪያ፣ ይህም በዓለም ዙሪያ ነው፣ 740 ሚሊዮን ሰዎች በግብረ ስጋ በሚተላለፍ ሴክሹዋሊ ትራንስሚትድ ዲዚዝ ተይዘዋል። ነገርየው ቀልድ አይደለም። ኢትስ ኖት ኤ ጆክ። ዝም ብሎ የሚደረግ ነገር ይሄ ሁሉ ጉድ ያለበት ነው። ጎኖሪያ አለ፣ ሲፊሊስ አለ፣ ክላሚዲያ አለ፣ ሄርፕስ ሲምፕሌክስ አለ፣ ፓፒሎማ ቫይረስ አለ፣ ካንዲዲያሲስ አለ። እነዚህ ሁሉ በሽታዎች በእንዲህ አይነት ነገር የሚመጡ ናቸው። ኢንቲመሲ የሚባለው ነገር አንድ ወንድና አንድ ሴት በዛ መጠን የሚያቀራርባቸው ነገር ከአንድ ሰው ጋር የሚሆን ነገር ነው። ወይ በትዳር ውስጥ ባልና ሚስት፣ ወይ በኮቨነንት ውስጥ በቃል ኪዳን ውስጥ ነው እንጂ እንዲህ የሚከፋፈል ነገር አይደለም። አሁን እንዴት እንደሚያዩት አላውቅም፣ ምን እንደሚፈልጉም አላውቅም። ከሚስቱ ወጥቶ ሌላ ሴት ጋር ሲሄድ ዲስከቨር የሚያደርገው ዓለም የለም። ሌላ ግኝት የለም። ምንም አይነት ግኝት የለም። ከሚስቱ የተለየ ሌላ ዲስከቨሪ የለም። ምንም የሚያመጣው ነገር የለም። ግን እዛም መሄድ ቀልድ አይደለም። ህይወትን ያበላሻል፣ በሽታን ያመጣል፣ በኋላ ይጎዳል። ነፍስን ነው የሚጎዳው። እና ልክ እንዳልሆነ ግን ሰዎች ማወቅ አለባቸው። አድቬንቸር እንዳልሆነ ወንዶቹ አሁን ገንዘብ ሲያገኙ ከዛ ከከሊት ጋር ተኝቼ እንትናን አውጥቻታል። ይሄ ለእኔ ስቱፒዲቲ ነው። አይ ኮል ኢት ስቱፒዲቲ። እውነት ነው ደግሞ መጽሐፍ ቅዱስም ላይ አእምሮ የጎደለውን ተመለከትኩት ይላልና አእምሮ የጎደለው በእንግሊዝኛ ውስጥ ስቱፒድ ነው የሚለው እንጂ አድቬንቸር አይደለም። ይሄ ድል አይደለም፣ ክብር አይደለም። ለሴቷም እንደዛው በተቻለ መጠን ሴቷ አንዲት ልጅ ምን አለች ይመስልሽ? በጣም የገረመኝ ነገር እሷ ያለችበት ከተማ ሄጄ እንዲሁ እናወራ ነበርና እዚህ ከተማ ውስጥ አለች ከእሷ ጋር እሷን ማለቷ ነው
ከሷ ጋር እንዲተኝቻለሁ፣ ከሷ ጋር እንዲያርጋለሁ፣ ከሷ ጋር እንዲያርጋለሁ፣ ከሷ ጋር እንዲያርጋለሁ የሚል ወንድ አታገኝም አለች። በኮንፊደንስ በፍጹም አለች። ደስ ይላል። ይሄ ያኮራል። እንደዛ ነው መሆን ያለበት እንጂ ሴቷም ራሷን አቬለብል አድርጋ የሚጠጣበት ቤት እየሄደች ዛሬ ከዚህ ጋር ዛሬ ከዚህ ጋር በኋላ ለህይወቷ ጉዳት ነው፣ ንቀት ነው የምታተርፈው። እና ይሄ ራስን ከዝሙት መጠበቅ ያስፈልጋል። ቀላል ነገር ነው አይደለም። አቤቱ ከራሴ አድነኝ ማለት ጠብቀኝ ማለት፣ ከዛ ግን ጥንቃቄ ይጠብቀሃል ደግሞ ስለሚል መጠንቀቅ ያስፈልጋል። አልኮል ወይም ደግሞ መጠጥ የምንለው ነገር አለና ከዛ ራስን መጠበቅ የሚለውን ሀሳብ ነው በቀጣይ የምናነሳው ዶክተር። ብዙ ጊዜ ወደ ላይ ያነሳናቸው ሀሳቦች በተለይ ደግሞ ከዝሙት ጋር የተያያዘን ሰዎች ጠጥቼ ነበር የተለያዩ መጠጥ ቤቶች ላይ እንደ ምክንያት ያነሱታልና ራሳችንን ቀድመን እንግዲህ ወደዛ ከማምራታችን በፊት እዚህ ጋር እንመጣለን ማለት ነው። ራሳችንን ከአልኮል መጠበቅ፣ ከመጠጥ መጠበቅ፣ እንደዚህ አይነት ቦታዎች ላይ ራሳችንን መጠበቅ አለብን። በጣም ብዙ ሴቶች ድንግልናቸውን የሚያጡት ጠጥተው ነው። በአልኮል ተጽዕኖ ስር ሆነው ነው። ጠይቂያቸው እንደዚህ ነበር፣ ከዛ እንዲህ የሆነ ሙዚቃ ያለበት ከዛ ጠጣው፣ ከዛ ሞቃለኝ፣ ከዛ አላውቀውም ነበር፣ እንደዛ ሆኖ አገኘሁት ይሉሻል። እና የማይፈልጉትን ነገር ያደርጋሉ። አልኮልን በተመለከተ ሃይማኖቶች የራሳቸው አመለካከት አላቸው። ፍጹም ክልክል የሆነበት ሃይማኖት አለ፣ መካከለኛ አለ፣ ይለያያል። እሱን ለነሱ እንተዋለን። እኔ ግን አሁን ስካሩ ላይ ላተኩር። አእምሮን ስንስት ጠጥተን እና እኔ የአቋም የወሰድኩበትን ጊዜ ልንገርሽ። ሜዲካል ስቱደንት ነበር እና ከጥቁር አንበሳ ውስጥ ነው የምንኖረው። ዶርሚተሪ አለ ጥቁር አንበሳ ግቢ ውስጥ። እዛው ነው የምንበላው፣ እዛው ነው የምንተኛው ምናምን እና ጊዜ አይሰጥም ሕክምና ትምህርት። አንዳንዴ ግን እንወጣለን። ከጀርባ ቡና ቤቶች ነበሩ፣ የሚጠጣባቸው ቤቶች ነበሩ። እኛ ራሳችን ሕክምና ተማሪዎች አሁን ጓደኞቼ ያስታውሳሉ፣ ስም ሰተናቸው። አሁን እኔ ከጓደኞቼ ጋር ነበር የምወጣው፣ ግን 1-2 ቀን ብቻዬን ወጣሁና አንድ ቀን ሄጄ ባልኮኒው ጋር ቁጭ ብዬ አልሰከርኩም፣ ገና አዝዤ ልጠጣ ነው። ከዛ ለካ ባለፈው ሳምንት እዛው ቦታ ሄጃለሁ። አሁን እዚህ ጋር አዝዤ ቁጭ ብዬ 3-4 ልጆች መጡ ወደ እኔ። ታስታውሰናለህ አሉኝ። አላውቃችሁም አልኳቸው። አታውቀንም አሉ። አላውቃችሁም አሉ። እውነትም አላወቅኳቸውም። ባለፈው ሳምንት እዚህ መተህ ነበር አይደል አሉኝ። አዎ አልኳቸው። አምቦሃ ጠርሙስ ገዛህ አሉኝ። ከፈልክና አምቦሃ ጠርሙስ ባዶ ስጭኝ ያልካት አለ እና አምቦሃ ጠርሙሱን ገዛህና ኑ ውጡ አልከን አለ። እኛም ልትጣሉ? አዎ እንድንጣላ። እኔ አዎ አምቦሃ ጠርሙስ ገዝቼ ከእናንተ ጋር አዎ ይሄው ሴቶቹ የሚያስተናግዱ ሴቶች አሉ። ወንዶች ናቸው የሚጠይቁክ? ወንዶች ናቸው እኮ 3-4 ናቸውና ለካ የዛ ሰፈር አካባቢ እንትኖች ናቸው፣ ጎረምሶች ናቸው፣ ተደባዳቢዎች ናቸው እኮ። እና ሴቶቹን ስጠይቃቸው አዋሉኝ። ከፈል ገንዘብ አወጣ ከፈልክና አምቦሃ ጠርሙስ ስጭኝ ያልክና ውጡ አልካቸዋል። ልትጣላቸው እኛ ቀን ስለምናውቅህ አሉኝ። በሌላ ማንነት በጣም እንትን በቃ አንገደፊ ምናምን ነበርኩ፣ ደግሞ ጸባይኛ ነበርኩና ቀን ስለምናውቅህ ምንም አላልድህም አሉ። ከዛ እንደውም እሱን አስጥለንህ እስከ ግቢ እስክትገባ እንደውም ሸኘንህ አሉ። ከዛ በጣም ይገርማል። እኔ አላስታውሰውም አልኳቸው። እንደዛ እንደሆነ ገብቶናል አሉ። ይቅርታ ጠየኳቸው። እንትናልን የዛ አካባቢ እኮ ኃይለኛ ልጆች ናቸው እኮ ሊገሉኝም ይችላል። እኔ ደግሞ ድብድብም አልችልም እኮ። ከየት እንዳመጣሁት አላውቅም። ከሰው ጋር ተጣልቼ አላውቅም። ማለት እንደዚህ ተደባድቤ አላውቅም። ሪቼ ሰፈሬ ስለሆነ አንድ ቀን ከአንድ ልጅ ጋር ጆተን እየተጫወትን እንድች ነክቶኝ መልሼ እንዲህ ነው እንጂ አብሮ ራሱ አላውቅም። ያ ግን ስካር ነው ያመጣው። ምን ነበር የሚያመጣው? ከባድ አደጋ ነው። የዛ ቀን ነው የወሰንኩት። የዛ ቀን በጣም አደገኛ እንደሆነ ገባኝ። ጠዋት ተጋጭቶ የምታገኛቸው መኪኖች ምንድን ናቸው? ጠጥተው አድረው ነው፣ ሰክረው አድረው ነው የሚደባደቡት። ጥርሳቸው የሚረግፈው ጠጥተው ነው። ጠጥተው ሲነዱ ነው መኪና አደጋ የሚፈጠረው፣ ፓራላይዝድ የሚሆኑት። እና አልኮል ከፊታችን ሲቀመጥ አስበንበት ነው
አንዴ ከጀመርነው ደግሞ ይቀጥላል። ባለፈው አንድ ሰርግ ሄድንና ብርዝ አለ። ከዛ ብርዝ እየጠጣን ሁለት ማውቃቸው ወዳጆች ናቸውና ብርዝ ነው ብርዝ ብዬ ነው እየጠጣሁ። ከዛ መጡና ከደጋሶቹ ይሄ ነገር ብርዝ አይደለም ጠጅ ነው ይቅርታ አሉ። ጠጅ ነው እንዴ አልኩኝ እኔ። አዎ ጠጅ ነው አልኩ። ከዛ አጠገቤ የተቀመጠው ጥሞታል እንትኑ አይደለም ብሎ ተከራከረ። በጭራሽ ሁላለማቀ ብርዝ ነው ዶክተር እየጠጣ ብርዝ ነው ይላል። እነሱ እኮ ጠጅ ነው አሉ። አይደለም ብርዝ ነው ጠጣ። ከጀመርሽ ማቆም ስለሚያል። ስለዚህ ህይወትሽን የሚያስብ ከሆነ አንድ ሰው አልኮል ፊቱ ሲቀመጥ በደንብ ማሰብ አለበት። ወይ ሊሚቱን ማወቅ አለበት ወይ ደግሞ መጠቀቅ አለበት እንደ ሃይማኖቱ። ራስን ከሱስ መጠበቅ ደግሞ ያስፈልጋል። ለምሳሌ ከሲጋራ፣ ከጫት ድሮኛ ጫት እንቅም። በነገራችን ላይ ጫትም ሲጋራ ምንም የሉም አሁን እኔ ጋር። የድሮ ታሪክ ነው ማወራ ለትምህርት ደግሞ እንዲሆን ነው። እና ድሮ ጫት እንቅም ነበረ እና በጣም ጊዜ እንፈጃለን ለማጥናት እየቃመን ረዥም ሰዓት ጫቱ ላይ ወሬው ላይ እንቆያለን። ከዛ ዊዝድሮዋል ደግሞ አለ ሳይቃም ሲቀር ዱካ ይሄ ሚርቃናው አለ። ጫት ሲቃም ሚርቃናው አለ። ካቲኖን የሚባል ነገር አለው። ጫት እንደ አምፌታሚን ነው፣ ሀይ ያረግሻል እና ብዙ ነገር ነው የሚታሰበው። የመረቀነ ሰው ከቢልጌት ጋር ቢዝነስ ይሰራል፣ ከሻላሙዲን ጋር ህንፃ ይሰራል። ሚርቃና የማያመጣብሽ ነገር የለም። እና ከጁሊያ ሮበርትስ ጋር የፍቅር ግንኙነት ይጀምራል። የመረቀነ ሰው ከጁሊያ ሮበርትስ ጋር ቁጭ ብሎ ፍቅር ሲያወራ ምናምን ይታየዋል እና ይጫወትብሻል ምርቃና። ሳይቀቡ ሲቀሩ ደግሞ ዱካክም ይባላል። አሁን እኛ አንድ ቀን እንደዚህ መኝታ ቤት ዶርማችን ሆነን አልቃምንም ነበር እና አንዱ ተኝቶ ጮሆ ተነሳ። ምን ሆነሃል አልነው። ገደል ላይ የሆነ ሰውዬ እንደዚህ በፀጉሬ ይዞኝ ገደል ላይ አንጠልጥሎኛል አለ። አሁን ዱካክ የሚባለው ዊዝድሮዋል ነው ማለት ያን ነገር ሳትወስጂ ስትቀሪ ማለት ነው እንጂ ዱካክ የሚባል ሰው እያለ ማለት አይደለም። ግን በፀጉሬ እንደዚህ ይዞ አንጠልጥሎኛል አለ። ሱስ ይሆናል። የሲጋራ ሱስ አለ። ሲጋራን ያጨስ ነበር። ላጫሾች ነው የምለው ምነግራቸው። ሲለኩሱት ሲጋራ ኦፍኮርስ ደስ ይላል። ጠዋት ተነስቼ መጀመሪያ የማደርገው እሱን ነበረ። አንድ ፔሸንት አይቼ እለኩሳለሁ። ከዛ አንድ ፔሸንት አይቼ አንድ አክሜ እለኩሳለሁ። ስትጀምሪው የሆነ ነገር አለው። በኋላ ግን ምን ያመጣል? ኤምፌዘማ የሚባል የሳምባ በሽታ፣ ሲኦፒዲ የሚባል ከዛ ደግሞ ካንሰሮች ያመጣል። ካንሰሩ ሲመጣ ምን አለ? ሰርጀሪው፣ ኪሞቴራፒው፣ ሬዲዬሽኑ፣ ሬዲዮቴራፒው። ሲጋራው ቢቀር ይሻላል። ከሱስ ራስን መጠበቅ ያስፈልጋል። ከሲጋራ ሱስ፣ ከጫት ሱስ፣ ከፖርኖግራፊ ሱስ ራስን መጠበቅ ያስፈልጋል።